በአሁኑ ሰዓት በማህበራዊ ሚዲያ ላይ ሙሉ ትኩረትን የሳበው በኢትዮጵያ ልብ ውስጥ ትልቅ ቦታ ያገኘውና ከአዶናይ ጋር ያለው ጥምረት መነጋገሪያ የሆነው ይሄ ነጭ ወጣት ማን ነው? ዲላን ማን ነው? እንዴትስ ወደ አዲስ አበባ ሊመጣ ቻለ? ብዙዎቻችን የማናውቀው የዲላን እውነተኛ ማንነትና ከአዶናይ ጋር የተገናኙበት አስገራሚ ታሪክ። በዚህ ቪዲዮ ስለ አዶናይና ስለ ዲላን ትክክለኛ ታሪክ እነግራችኋለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። የማህበራዊ ሚዲያ የሰዎችን ህይወት የማገናኘት አቅሙ ወደር እንደሌለው ብዙዎቻችን እናውቃለን። አንዳንዴ በሺዎች የሚቆጠሩ ኪሎ ሜትሮችን ርቀት አጥፍተው ፍጹም የተለያየ ባህልና አስተዳደግ ያላቸውን ሰዎች በአንድ ጣፈንታ ገመድ ያስተሳስራል። የዲላንና የአዶናይ ታሪክም በትክክል የዚህ ታምር ማሳያ ነው። ታሪኩ የሚጀምረው ከተራ የኦንላይን ትውውቅ ነው። አዶናይ በኢንተርኔት ዓለም ላይ የራሱን ይዘቶች ያጋራ፣ የሀገሩን ባህልና ማንነት ያስተዋወቀ ጠንካራ ወጣት ነው። በሌላ በኩል ደግሞ ዲላን ከሀገር ማዶ ሆኖ ይህንን ዓለም በትዝብትና በጉጉት የሚከታተል የውጭ ሀገር ዜጋ ነበር። ለመሆኑ ዲላን ማን ነው? ይህ ወጣት በምዕራቡ ዓለም ተወልዶ ያደገ፣ ነገር ግን ከተለመደው የኑሮ ዘይቤ ወጣ ያሉ ነገሮችን መመርመር የሚወድ ስብዕና ያለው ወጣት ነው። ስለ አፍሪካ በተለይም ስለ ኢትዮጵያ ጥንታዊ ታሪክና እንግዳ ተቀባይነት ካለው ከፍተኛ ፍላጎት የተነሳ ሁልጊዜም ወደዚች ምድር የመምጣት ህልም ነበረው። ዲላን በሀገሩ ቁም ነገረኛና ለሰዎች ደግነት ትልቅ ቦታ የሚሰጥ ወጣት እንደሆነ ይነገራል። ነገር ግን የዕለት ተዕለት የቢሮ ወይም የተለመደው የኑሮ ውደት ውስጡን ሙሉ ሊያደርገው አልቻለም። ሁልጊዜም ቢሆን ጥልቅ የሆነ የሰው ልጅ ትስስርና እውነተኛ የወንድማማችነት ፍቅር ፍለጋ ላይ ነበር። ይህ ፍለጋ ነው እንግዲህ ወደ ማህበራዊ ሚዲያ መድረኮች የመራው። በተለያዩ አጋጣሚዎች የኢትዮጵያን ጨዋነት፣ ባህልና የአኗኗር ዘይቤ የሚያሳዩ ቪዲዮዎችን መመልከት ጀመረ። በዚህ ጉዞ ላይ ሳለ ነው የአዶናይ ገጽና ቪዲዮዎች ይህኑ ወጣት የሳቡት። አዶናይ ደግሞ በበኩሉ በተፈጥሮ ተጫዋች፣ ቅንና ሰዎችን የመሳብ ከፍተኛ ክህሎት ያለው ኢትዮጵያዊ ወጣት ነው። በፈገግታውና በቅንነቱ የሚታወቀው አዶናይ በማህበራዊ ሚዲያ ላይ የሚያሳያቸው እውነተኛ ስሜቶች የብዙዎቹን ልብ ማሸነፍ ችለዋል። ዲላንና አዶናይ ለመጀመሪያ ጊዜ መልእክት የተለዋወጡት በአጋጣሚ ነበር። ዲላን ለአዶናይ ስራዎች ያለውን አድናቆት ገልጾም በላከለት አጭር ጽሑፍ መልእክት የጀመረው ግንኙነት ውይይቱ እየሰፋና እየጠነከረ ሄዶ ወደ ጥልቅ ጓደኝነት ለመቀየር ብዙ ጊዜ አልፈጀበትም። መጀመሪያ ላይ ግንኙነታቸው የተለመደው የጽሑፍ ልውውጥ ይመስል ነበር። ነገር ግን ቀስ በቀስ ስለ ሀገራቸው ባህል፣ ስለ ኑሮ ፍልስፍናቸውና ስለ ወደፊት ህልማቸው በቪዲዮ ጥሪ በሰፊው ማውራት ጀመሩ። ዲላን በአዶናይ አማካኝነት ስለ ኢትዮጵያ ያነበበውና የሰማው ነገር ሁሉ እውነት መሆኑን በተግባር መረዳት ጀመረ። ይህ በዲጂታል ዓለም የተጀመረው ትውውቅ በሂደት ወደ ጠንካራ ወንድማማችነት አደገ። ሁለቱ ወጣቶች በሀሳብ የመቀራረብና አንዱ ሌላውን የመደገፍ ትልቅ ፍላጎት አሳዩ። ዲላን የአዶናይን ቅንነት ሲረዳ፣ አዶናይም በበኩሉ የዲላንን ፍጹም ነጻ የሆነና ከተንኮል የራቀ ልብ ተገነዘበ። በማህበራዊ ሚዲያ ላይ የሚለቋቸው ጥቂት ምስሎችና የጋራ ቪዲዮዎች በሁለቱ መካከል ያለውን ኬሚስትሪ በግልጽ ያሳዩ ነበር። ተመልካቾችም ይህንን ፍጹም የተለየና ያማረ ትስስር በፍጥነት አስተዋሉት። ይህ ግንኙነት ዝም ብሎ የኢንተርኔት ወዳጅነት አይደለም የሚሉት አስተያየቶች መበራከት ጀመሩ። ታዲያ ይህ በቪዲዮ ጥሪ ብቻ የተወሰነ ወዳጅነት በአካል ካልተደገፈ ሙሉ ሊሆን እንደማይችል ዲላን በውስጡ አመነበት። ከአዶናይ ጋር በአካል ተገናኝቶ መጨባበጥ፣ አብሮ መሳቅና ያችን የናፈቃትን የኢኮኖሚ ምድር መርገጥ የዲላን ትልቁ ውሳኔ ሆነ። ዲላን ወደ አዲስ አበባ ለመምጣት ጉዞውን ሲያደራጅ ብዙዎች ተገርመው ነበር። ፍጹም ለማያውቀው ባህልና በአካል አግኝቶት ለማያውቀው ሰው ሲል ይህንን
ያህል ርቀት መጓዙ ለብዙ የውጭ ሀገር ዜጎች እንግዳ ውሳኔ ነበር። ነገር ግን ለዲላን ውስጣዊ ጥሪው ከምንም በላይ ጠንካራ ነበር። ቀኑ ደረሰና ዲላን ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ ልቡ በከፍተኛ ደስታና ጉጉት ይመታ ነበር። አዶናይም በበኩሉ ወንድሙን ለመቀበል በከፍተኛ ዝግጅትና በጉጉት ይጠባበቅ ነበር። ያ የመጀመሪያው የአካል መገናኘት በቃላት ሲገለጽ በጣም ጥልቅ ስሜት ነበረው። ሁለቱ ወጣቶች በአካል ተገናኝተው ሲተቃቀፉ የነበረው ትዕይንት በማህበራዊ ሚዲያ ላይ ከተሰራጩት ቪዲዮዎች ሁሉ በላይ እውነተኛና ልብ የሚነካ ነበር። ዲላን የአዲስ አበባን አየር ለመጀመሪያ ጊዜ ሲተነፍስ ወደ ሁለተኛ ቤቱ እንደመጣ ተሰማው። ዲላን አዲስ አበባ ከገባ ቀን ጀምሮ አዶናይ እውነተኛ የሀገሩን እንግዳ ተቀባይነት በተግባር ያሳየው ጀመር። ታዋቂ የባህል ምግቦችን በማቅረብ የከተማዋን ውብ ስፍራዎች በማስጎብኘትና ከነዋሪው ጋር በማስተዋወቅ የዲላን ቆይታ የማይረሳ እንዲሆን አድርጎታል። ዲላን የኢትዮጵያን ባህላዊ ምግቦች በተለይም እንጀራን በደስታ ሲመገብና የባህል አልባሳትን ለብሶ ሲደንስ የሚያሳዩ ምስሎች በማህበራዊ ሚዲያ ላይ ስድድ እንዲሁም ደግሞ ፍክት አሉ። ኢትዮጵያን ለዲላን ያላቸው ፍቅር እያደገ የመጣ የሀገሩን ባህልና ያለምንም ማቅማማት በክብርና በደስታ በመቀበሉ ነው። ዲላን በአዲስ አበባ ጎዳናዎች ላይ ሲንቀሳቀስ የሚያገኘው ሕዝብ ሁሉ በፍቅርና በፈገግታ ይቀበለው ነበር። እሱ ራሱ በሰጠው አስተያየቶች በየትኛውም ዓለም ክፍል አይቼ የማላውቀውን እውነተኛ የሰው ልጅ ፍቅር ያገኘሁበት እዚህ አዲስ አበባ ውስጥ ነው በማለት ምስክርነቱን ሰጥቷል። የዲላን እና የአዶናይ ጥምረት በማህበራዊ ሚዲያ ላይ ትልቅ መነጋገሪያ አጀንዳ ሆነ። ቲክቶክ፣ ፌስቡክ እና ዩቱብ በእነሱ ቪዲዮዎች ተሞላ ሲባል ደረጃ ከፍተኛ በሚባል ደረጃ እይታን ማግኘት ጀመሩ። ብዙዎች ይህንን ግንኙነት እንደ ንጹህ ፍቅርና የወንድማማችነት ተምሳሌት አድርገው ወሰዱት። እርግጥ ነው በማህበራዊ ሚዲያ ላይ ሁልጊዜም ጥርጣሬዎች አይጠፉም። አንዳንዶች ግንኙነቶች ለቪዲዮ እይታና ለታዋቂነት የተደረገ ድራማ ነው በማለት ሊተቹት ሞክረው ነበር። ነገር ግን የዲላን እውነተኛ ስሜትና የአዶናይ ቅንነት እነዚህን አሉታዊ አስተያየቶች በፍጥነት አከሰማቸው። የእነሱ ታሪክ ልዩ የሚያደርገው ምንም አይነት የጥቅም ስሌት የሌለበት መሆኑ ነው። ዲላን ወደ ኢትዮጵያ የመጣው የራሱን ወጪ ችሎ ለአዶናይ ካለው ክብርና ለሀገሪቱ ካለው ፍቅር የተነሳ ብቻ መሆኑ ታሪኩን ይበልጥ እውነተኛና ታማኒ ያደርገዋል። ይህ ታሪክ ከሁለት ወጣቶች ግንኙነት ባለፈ ጥልቅ መልእክት አለው። የሰው ልጅ በቋንቋና በድንበር ሳይገደብ እርስ በርሱ በጥልቅ መዋደድና መከባበር እንደሚችል በተግባር ያሳየበት ክስተት ነው። አዶናይ የኢትዮጵያ መልካም ገጽታ፣ እንግዳ ተቀባይነትና ጨዋነትን ለዓለም በማሳየት ረገድ ትልቅ አምባሳደር መሆኑን አስመስክሯል። ዲላን ደግሞ በበኩሉ ምዕራባውያን ስለ አፍሪካ ያላቸውን የተሳሳተ አመለካከት ሰብሮ እውነተኛውንና ውብ ገጽታ ለታዛቢዎች እንዲደርስ አድርጓል። በአሁኑ ሰዓት ሁለቱ ወጣቶች የሚያሳዩት አንድነት በብዙዎች ወጣቶች ዘንድ አዎንታዊ ተጽዕኖ እየፈጠረ ይገኛል። ማህበራዊ ሚዲያን ለመልካም ነገር፣ ለፍቅርና ለሰላም ግንባታ እንዴት መጠቀም እንደሚቻል ትልቅ ትምህርት ሰጥተዋል። ዲላን በአዲስ አበባ ያለው ቆይታ ጊዜያዊ ቢሆንም ከኢትዮጵያና ከአዶናይ ጋር የፈጠረው ቁርኝት ግን ለዘላለማዊ እንደሆነ ይነገራል። ወደፊትም በተደጋጋሚ ወደ ኢትዮጵያ የመመለስና የተለያዩ የጋራ ስራዎችን የመስራት እቅድ እንዳላቸው ተገልጿል። ሁለቱ ወጣቶች በጋራ በመሆን የኢትዮጵያን ውብ የቱሪስት መስህቦች ይበልጥ ለዓለም ለማስተዋወቅ እያሰቡ እንደሆነ ፍንጮች አሉ። ይህ ደግሞ ታሪካቸውን ይበልጥ ፍሬያማና ለሀገር ጠቃሚ ያደርገዋል። በአሁኑ ሰዓት የዲላንና የአዶናይ እውነተኛ ታሪክ በብዙዎች ዘንድ የመነጋገሪያ አጀንዳ ሆኖ የቀጠለ ሲሆን በየቀኑ የሚለቋቸው አዳዲስ ቪዲዮዎችም በሚሊዮን የሚቆጠሩ ሰዎችን ልብ መግዛታቸውን ቀጥለዋል። ዲላን ማለት ዝም ብሎ በአጋጣሚ የመጣ ነጭ ወጣት ሳይሆን በንጹህ ልቡ
የኢትዮጵያን ፍቅር ማርኮ የመጣ እውነተኛ ወንድም ነው። ከአዶናይ ጋር ያላቸው ጥምረት በቅንነት ላይ የተመሰረተ እውነተኛ ታሪክ ነው። የዲላንና የአዶናይ አስገራሚ ታሪክ የሚያስተምረን ነገር ቢኖር ፍቅር፣ ቅንነት ሁልጊዜም ድንበር የሌላቸው መሆኑን ነው። ማህበራዊ ሚዲያም በትክክል ጥቅም ላይ ሲውል ሰዎችን እንዴት ማቀራረብ እንደሚችል ትልቅ ማሳያ ነው። የዛሬው ታሪካችን ይህንን ይመስል ነበር። እናንተስ ስለ ዲላንና አዶናይ እውነተኛ ታሪክ ምን ታስባላችሁ? አስተያየቶቻችሁን በኮሜንት መስጫ ሳጥኑ ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ እና ሸር ማድረጋችሁ እንዳትረሱ። በሚቀጥለው አስገራሚ ታሪክ እስከምንገናኝ ድረስ ሰላም ቆዩልን።